እየተባባሰ የመጣው የመካከለኛው ምስራቅ ፍጥጫ የዋሽንግተንና ቴሄራን ፍጥጫ አዲስ መልክ በያዝነው የፈረንጆቹ አዲስ ዓመት መጀመሪያ ጥር 2026 ላይ በዋሽንግተንና በቴሄራን መካከል ያለው የተካረረ ግንኙነት እጅግ እየተባባሰ መምጣቱን የሚያመለክቱ መረጃዎች እየወጡ ይገኛሉ። ኢራን ለጥቂት ሰዓታት ዘግታው የነበረውን የአየር ክልሏን በድጋሚ ብትከፍትም የፕሬዝዳንት ዶናልድ ትራምፕ ጠንከር ያሉ ማስፈራሪያዎች በቀጠናው ላይ የተፈጠሩ ስጋቶች እንዳይረግቡ አድርጓቸዋል። በሁለቱ ሀገራት መካከል ያለውን ወቅታዊ ውጥረትና የነገሮችን አቅጣጫ ስንመለከት ኢራን ረቡዕ እንደ አውሮፓውያን አቆጣጠር ጥር 14 ቀን 2026 ለተከታታይ 5 ሰዓታት ያክል የአየር ክልሏን ዘግታ የነበረው ከአሜሪካ ሊሰነዘር ይችላል ተብሎ ለተፈራው ወታደራዊ ጥቃት ምላሽ ለመስጠት እንደነበር መረዳት ይቻላል። ዓለም አቀፍ አየር መንገዶች በረራዎቻቸውን እንዲሰርዙና መስመራቸውን እንዲቀይሩ ያስገደደው ይህ ውሳኔ ቴሄራን ምን ያህል በስጋት ላይ መሆኗን ያሳያል ሲሉም ዓለም አቀፍ ተንታኞች ይናገራሉ። በአሁኑ ወቅት የአየር ክልሉ ክፍት ቢሆንም የደህንነት ባለሙያዎች ሁኔታው በማንኛውም ሰዓት ሊለወጥ እንደሚችል እያስጠነቀቁ ነው። አየር መንገዶች አሁንም በኢራን ሰማይ ላይ ለመብረር ተደጋጋሚ ግምገማዎችን እያደረጉ ይገኛሉ። ፕሬዚዳንት ትራምፕ በኢራን ውስጥ እየተካሄደ ያለውን ህዝባዊ ተቃውሞ ተከትሎ የሰነዘሩት ማስፈራሪያ ለውጥረቱ ዋነኛ መንስኤም ነው። ትራምፕ የኢራን መሪዎች ተቃዋሚዎች ላይ መተኮስ ከቀጠሉ እኛም እንተኩሳለን በሚል የሰጡት መግለጫ አሜሪካ በቀጥታ ወታደራዊ ጣልቃ ገብነት ልታደርግ እንደምትችል አመላካች ተደርጎም ተወስዷል። ቢሆንም ግን ትራምፕ ሰሞኑን የሰዎች ግድያ ቆሟል የሚል መረጃ እንደደረሳቸው በመግለጽ ንግግራቸውን በጥቂቱ አለስልሰዋል። ይህ የንግግር ለውጥ ለጊዜው ውጥረቱን ቢያረግብም ዋይት ሀውስ አሁንም ሁሉንም አማራጮች በጠረጴዛ ዙሪያ መያዙን አላቆመም። በኢራን ውስጥ ከታህሳስ 2025 መጨረሻ ጀምሮ የተቀሰቀሰው ተቃውሞ በሀገሪቱ ታሪክ ታይቶ በማይታወቅ መልኩ ከፍተኛ ደረጃ ላይ ደርሷል። ለዚህም የኑሮ ውድነት፣ የዋጋ ግሽበት 60 በመቶ መድረስ እንዲሁም መንግስት መረጃዎችን ለመደበቅ በመላው ኢራን የኢንተርኔት አገልግሎት እንዲቋረጥ ማድረጉን መሆኑን ተንታኞች ይገልጻሉ። እንደ ሳውዲ አረቢያ፣ ኳታርና ቱርክ ያሉ ሀገራትም አሜሪካ በኢራን ላይ ጥቃት እንዳታደርግ ከፍተኛ የዲፕሎማሲ ግፊትን እያደረጉ ይገኛሉ። ለሀጣን የመጣ ለጻድቃን ይተርፋል እንዲሉ ሆኖባቸው የእነዚህ ሀገራት ስጋት በአሜሪካና በኢራን መካከል የሚቀሰቀስ ጦርነት መላውን መካከለኛው ምስራቅ ወደ ከፋ ምስቅልቅል ሊከተው ይችላል ከሚል ተጨማሪ ስጋትም የመነጨ ነው። በተለይም አሜሪካ በኳታር ከሚገኘው አልኡዴይድ የጦር ሰፈር ሰራተኞቿን በከፊል ማስወጣቷ ስጋቱን አባብሶታል። በተጨማሪም ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የጣሉት 25 በመቶ ተጨማሪ የታሪፍ ማዕቀብ የሀገሪቱን ኢኮኖሚ ክፉኛ እንደጎዳው ተጠቅሷል። አሜሪካ በኢራን ላይ የጣለችው አዲሱ የኢኮኖሚ ማዕቀብ ከዚህ ቀደም ከነበሩት ይበልጥ ጠንከር ያለና ማክሲመም ፕሬዠር 2 ተብሎ ሊጠራ የሚችል ነው። ይህ ማዕቀብ ኢራንን ብቻ ሳይሆን ከኢራን ጋር የንግድ ግንኙነት ያላቸውን ሌሎች ሀገራትም ኢላማ ያደረገ በመሆኑ ዓለም አቀፍ መዘዙን ሰፊ ያደርገዋል። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር በጥር 12 ቀን 2026 ያወጁት የ25 በመቶ ሁለተኛ ደረጃ ማዕቀብ በዚህ ጉዳይ ላይ ተጽዕኖ ያሳደረ ሌላኛው እጅግ አነጋጋሪ ክስተት ነው። ዓላማውም ከኢራን ጋር ማንኛውንም አይነት የንግድ ልውውጥ የሚያደርግ ሀገር ወደ አሜሪካ በሚልከው ምርት ላይ የ25 በመቶ ተጨማሪ ታክስ እንዲከፍል ይገደዳል። ይህ ውሳኔ እንደ ቻይና፣ ህንድ፣ ቱርክና የተባበሩት አረብ ኤምሬትስ ያሉ የኢራን ዋና የንግድ አጋሮችን ክፉኛ ይጎዳል። እነዚህ ሀገራት ከኢራን ጋር ያላቸውን ግንኙነት እንዲያቋርጡ ወይም ከአሜሪካ ገበያ እንዲገለሉ ለማስገደድ ታልሞ የተደረገም ነው። ይህ እርምጃም በዓለም አቀፍ የንግድ ሰንሰለት ላይ ትልቅ መስተጓጎል ሊፈጥር እንደሚችል የኢኮኖሚ ባለሙያዎች ደጋግመው አስጠንቅቀዋል። ከዚሁ ክስተት ጋር በተገናኘም የአሜሪካ የግምጃ ቤት ሚኒስትር ጥር 15 ቀን 2026 በኢራን የነዳጅና የፔትሮኬሚካል ሽያጭ ላይ የተሰማሩ 18 ግለሰቦችና ተቋማት ላይ ማዕቀብ ጥሏል። እነዚህ ተቋማት የኢራን መንግስት ማዕቀቦችን በመጣስ ነዳጅ እንዲሸጥና ገንዘብ እንዲያጥብ ወይም መኒ ላውንደሪንግ ላይ እንዲሳተፍ የሚያግዙ የውሸት ኩባንያዎች ናቸውም ተብሏል። ማዕቀቡ የተጣለባቸው ተቋማት በተባበሩት አረብ ኤምሬትስ፣ በዩናይትድ ኪንግደምና በሌሎችም ሀገራት የሚገኙ ሲሆን ከኢራን ብሔራዊ ባንክ ጋርም ግንኙነት እንዳላቸው ተጠቅሷል። በኢራን ውስጥ በተቀሰቀሰው ተቃውሞ ላይ የሚወሰደውን እርምጃ ለማስቆም አሜሪካ በግለሰቦች ላይ ያነጣጠረ ማዕቀብም ጥላለች። ይህ ማዕቀብ ኢላማውን እንደ አሊ አርዳሺር ላሪጃኒ ያሉ የኢራን ከፍተኛ የጸጥታ አመራሮችና የፋርዲ ኮህኒ ቤት ኃላፊዎች ላይ ትኩረት ያደረገ ነው። ዓላማውም ተቃዋሚዎችን በማሰርና በማሰቃየት የተሳተፉ አካላትን የገንዘብ እንቅስቃሴ ማገድና ዓለም አቀፍ ጉዟቸውንም መገደብ ነው። አዲሱ ማዕቀብ በኢራን ውስጥ የተለያዩ ቀውሶች እንዲከሰቱና እንዲባባሱም አድርጓል። ከነዚህም መካከል የኢራን ሪያል በታሪክ ታይቶ በማይታወቅ ሁኔታ ወርዶ የ1 ዶላር ምንዛሬ ወደ 1.5 ሚሊዮን ሪያል ተቃርቧል። የምግብና መሰረታዊ ቁሳቁሶች ዋጋም በከፍተኛ ፍጥነት እየጨመረ ሲሆን ዓመታዊ የዋጋ ግሽበቱም ከ60 በመቶ በላይ እንደደረሰ ይገመታል። በተጨማሪም አሜሪካ የኢራንን መርከቦች በማገቷ ሀገሪቱ የምታገኘው የውጭ ምንዛሬ በከፍተኛ ደረጃ ቀንሷል። በኢኮኖሚና በፖለቲካው መስክ ያለው ፍጥጫ የተካረረ በመጣበት በዚህ ወቅት በመካከለኛው ምስራቅ የሚታዩት ወታደራዊ እንቅስቃሴዎች ቀጠናው ወደ ከፋ ግጭት ሊያመራ
እንደሚችል ቁልጭ አድርገው ያሳያሉ። አሜሪካና እስራኤል ጥንቃቄ የተሞላበት ዝግጁነት ሲያደርጉ፣ የኢራን ተላላኪ ቡድኖች ደግሞ ለጥቃት ዝግጁ መሆናቸውን እየገለጹ ነው። በመካከለኛው ምስራቅ ያሉ ዋና ዋና ወታደራዊ እንቅስቃሴዎችን ስንመለከት የአሜሪካ ወታደራዊ ሽግሽግና የአሉዴይድ ስጋት የመጀመሪያው ነው። በኳታር የሚገኘውና በቀጠናው ትልቁ የአሜሪካ የጦር ሰፈር የሆነው አሉዴይድ ባለፈው ጥቂት ቀናት ያልተጠበቀ እንቅስቃሴ እየታየበት ነው። አሜሪካ በሰፈሩ የሚገኙ ቁልፍ የሰው ኃይልና ወታደራዊ ቁሳቁሶችን በከፊል ወደ ሳውዲ አረቢያና ሌሎች ደህንነታቸው የተጠበቀ ቦታዎች ማዘዋወር ጀምራለች። ይህ ሽግሽግ አሜሪካ በኢራን ላይ ጥቃት ካደረሰች ቴህራን በቅርብ ርቀት ላይ በሚገኙ የጦር ሰፈሮች ላይ የምታደርሰውን የአጸፋ ጥቃት ለመቀነስ ታልሞ የተደረገ ነውም ተብሏል። ኬሲ 135 የተሰኙ ነዳጅ የሚሞሉ አውሮፕላኖች ከኳታር ተነስተው ወደ ደቡብ አቅጣጫ መዘዋወራቸው አሜሪካ የረጅም ርቀት የአየር ላይ ጥቃት አማራጮችን እያጤነች መሆኑን ያሳያል። በተጨማሪም የእስራኤል መከላከያ ኃይል በሀገሪቱ ሰሜናዊና ደቡባዊ ድንበሮች ላይ ያለውን ጥበቃ ከሌላው ጊዜ በተለየ ማጠናከሩን ቀጥሏል። የእስራኤል ጦር ኢታማዦር ሹም ኢያል ዛሚር ሁሉም ወታደራዊ ክፍሎች ለማንኛውም ድንገተኛ ሁኔታ ዝግጁ እንዲሆኑ በጥር 15 ቀን ትዕዛዝ አስተላልፈዋል። የአይረን ዶም እና የአሮ ሚሳኤል መከላከያ ስርዓቶች በሙሉ አቅማቸው ወደ ስራ እንዲገቡ መደረጉም ሌላኛው ማሳያ ነው። ይህም ኢራንና እንደ ሂዝቦላህ ያሉ ታጣቂዎች ጥቃት ሊሰነዝሩ ይችላሉ ከሚል ስጋት የመነጨ ነው። ከኢራን ጦር በተጨማሪ በቀጠናው ያሉ ታጣቂ ቡድኖችም ጫና ለመፍጠር ሲሞክሩ ይታያል። በኢራቅ የሚንቀሳቀሰው ሂዝቦላህ አሜሪካ በኢራን ላይ ጥቃት ካደረሰች ጦርነቱ ሽርሽር አይሆንም በሚል የአሜሪካን የጦር ሰፈሮች ኢላማ እንደሚያደርግ ጥብቅ ማስጠንቀቂያን ሰጥቷል። በየመን የሚገኙት ሁቲዎችም በቀይ ባህር ላይ ያላቸውን እንቅስቃሴ በማጠናከር ዓለም አቀፍ የንግድ መስመሮችን በማወቅ አሜሪካን ለማስገደል ሊሞክሩ እንደሚችሉ ይገመታል። በዚህ ሁሉ ውዝግብና ግብግብ እንደ ሳውዲ አረቢያና ኳታር ያሉ ሀገራት በሁለቱ ኃይሎች መካከል በሚደረግ ጦርነት ሰለባ መሆን እንደማይፈልጉ ከወዲሁ እያሳዩ ይገኛሉ። ሳውዲ አረቢያ አሜሪካ በኢራን ላይ ጥቃት ለማድረስ የአየር ክልሏን እንዳትጠቀም መከልከሏ ለዚህ አንዱ ማሳያ ነው። ይህም ሀገሪቱ ከኢራን ጋር ቀጥተኛ ግጭት ውስጥ መግባት እንደማትፈልግ ያሳያል። እነዚህ ሀገራት ፕሬዚዳንት ትራምፕ ወታደራዊ እርምጃ ከመውሰድ ይልቅ በዲፕሎማሲ እንዲገፉ ከፍተኛ ጫናን እያደረጉ ይገኛሉ። በአጠቃላይ የኢራን የአየር ክልል ዳግም መክፈት በቀጠናው ላይ አንጻራዊ ሰላም ያሰፈነ ውሳኔ ቢመስልም ይህ እርምጃ ከመሰረታዊ ችግር ይልቅ እንደ ጊዜያዊ ግጭት ማርገቢያ እርምጃ የሚወሰድም ነው። በዋሽንግተን ያለው ከፍተኛ ጫና የመፍጠር ፖሊሲና በቴህራን ጎዳናዎች ላይ ያለው ህዝባዊ አመጽ ስር የሰደደ በመሆኑ ሁኔታው በማንኛውም ቅጽበት ወደ ከፋ ግጭት ሊያመራ የሚችልበትን አጋጣሚ ከፍተኛ ያደርገዋል። አዲሱ የአሜሪካ ማዕቀብ የኢራንን መንግስት ወደ ድርድር ጠረጴዛ ለማምጣት ያለመ ቢሆንም በተግባር ግን ተራውን የኢራን ህዝብ ለከፋ ድህነት እየዳረገ መሆኑ ዘገባዎች እያመለከቱ ይገኛሉ። በአሁኑ ወቅት በመካከለኛው ምስራቅ ያለው ወታደራዊ ሁኔታ እንደተወጠረ ክር ሆኖ እየታየ ባለበትና እስራኤልም ሆነ አሜሪካ ወታደራዊ ዝግጅቶቻቸውን ባጠናከሩበት በዚህ ወቅት የዲፕሎማሲው ጥረት ፍሬ ካላፈራ ቀጠናው ወደ መጠነ ሰፊ ጦርነት ለመግባት ጥቂት እርምጃዎች ብቻ የቀሩት ሆኖ እንዲታይ ያደርጋል። በመሆኑም የአየር ክልሉ ክፍት መሆኑ ብቻውን መረጋጋትን አያመጣም። ይልቁንም ቀጠናው በሰላምና በማያባራ የጥፋት መንገድ ጅማሬ መካከል ባለው ቀጭን መስመር ላይ እንደሚገኝ አመላካች ነው።